በጋሞ ዞን የደረሰው አሰቃቂ መሬት መንሸራተት አደጋ። በትግራይ ክልል እየተሰሙ ያሉ የጸጥታ ችግር። ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ልጆች። በደቡብ ኢትዮጵያ ክልል በጋሞ ዞን የተከሰተው እጅግ አሳዛኝና ልብ ሰባሪ ዜና መላውን አገሪቱን በሐዘን ላይ ጥሏል። በአካባቢው የጣለው ከባድ ዝናብ ምክንያት በተከሰተው የመሬት መንሸራተት የሰው ሕይወት መጥፋቱና በርካታ ዜጎች መፈናቀላቸው ተረጋግጧል። እንደ ባለስልጣናት ገለጻ ከሆነ አደጋው የደረሰው በጋሞ ዞን ጋቾ ባባ፣ ካምባና ቦንቄ ወረዳዎች ላይ ነው። እስካሁን ባለው መረጃ መሰረት ከ100 በላይ ሰዎች ሕይወታቸው ማለፉ ተረጋግጧል። በደርዘን የሚቆጠሩ ደግሞ እስካሁን የት እንዳሉ አልታወቀም። የፍለጋና የማዳን ስራውን በአስቸጋሪ ሁኔታ ውስጥ እየቀጠለ ይገኛል። የመንግስት ኮሚኒኬሽን አገልግሎት በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጿል። በአሁኑ ሰዓት የአደጋ ስጋት ስራ አመራር ኮሚሽንና የክልሉ መንግስት ለተጎጂ አስቸኳይ የምግብና የሕክምና እርዳታ ለማድረስ ርብርብ እያደረጉም ይገኛሉ። በሌላ በኩል በትግራይ ክልል አንዳንድ አካባቢዎች የጸጥታ ሁኔታው አሳሳቢ የሆኑ መምጣቱ ተሰምቷል። ፌዴራል መንግስትና የክልል አመራሮች ሰላምን ለማስፈን ንግግር እንዲያደርጉ የዓለም አቀፍ ማህበረሰብ ጥሪ እያቀረበም ይገኛል። ውድ ተመልካቾቻችን በአደጋው ህይወታቸውን ላጡ ወገኖቻችን መጽናናትን እንመኛለን። አዳዲስ መረጃዎች እንደደረሱን ወዲያውኑ ይዘንላችሁ እንመለሳለን። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰነቅ